እንግዲህ እንደምታዩት አንገቱን ደፍቷል። ያላሰበው ነገር ተፈጥሯል፣ ተዋርዷል ማለት ነው። ማርቲ እንግዲህ አቶ ደረጀን በጣም የምታምነው ባሏ ነው። ነገር ግን ታማኝ ሆኖ አልተገኘም። ከዚህ በኋላ ምን ሊፈጠር ይችላል? የደረጀ ትዳር ምንድን ነው የሚሆነው የሚለው በጣም አሳሳቢ ነገር ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ደግሞ ስለመጣችሁ አመሰግናለሁ። ሼር ላይክ እያደረጋችሁ እንደ ሁልጊዜ እንድታበረታቱኝ በአክብሮት እጠይቃለሁ። ተወዳጁን ዳጣን ድራማ ወደ እናንተ ቀጣዩን ክፍል ይዤ መጥቻለሁ። በመግቢያው ላይ እንግዲህ እንደ ተመለከታችሁት ኤቢ የዲኤንኤ ውጤት ለማንጣት ወይም ደግሞ ዲኤንኤ ለማስመርመር በጣም ስትለፋ ቆይታ ነበረ። ምክንያቱም የዳጣን ፀጉር ለማግኘት ከዚህም በፊት እስከ ክላሷ ድረስ ሄዳ ነበረ። ክላሷ ድረስ ሄዳ ግን ሳይሳካላት ቀርቷል። ፀጉሯን ቆርጣ መውጣት አልቻለችም። ከዚህም በፊት እንደተመለከት ነው። በአሁኑ ግን እንግዲህ ዳጣን በፍቅር በመያዝ ፀጉሯን አግኝታለች ማለት ነው። መግቢያ ላይ ተመልክታችኋል። ዳጣ መታጠቢያ ቤት ሆና ፀጉሯን እያበጠረች ነበረ። ይሄ ደግሞ ለኤቢ ጥሩ አጋጣሚ ሆኖላታል። በፈገግታ እንግዲህ ልውጣልሽ ወይ ልቆይብሽ እችላለሁ እያለቻት ነበር። ኧረ ችግር የለውም እጠብቅሻለሁ ብላ ጠብቃ ከማበጠሪያው ላይ እንግዲህ እንደተመለከታችሁት ፀጉሯን በፔስታል አድርጋ ማበጠሪያውን መጠቀም ፈልጋለሁ ብላ ፀጉሯን በፌስታል አድርጋ ዲኤንኤ አስመርምራለች ማለት ነው። ይህንን ዲኤንኤ እንግዲህ እንድታስመረምር የረዳት ሰው ከጎኗ አለ፣ ብር የጨመረላትም። ኤቢ እንግዲህ ከአባቷ ብር ጠይቃ አባትየው ያለ ምክንያት ገንዘብ አልሰጥሽም ብሎ ከልክሏት ነበረ። እናትየዋ ግን ያው ገንዘብ ሰጥታት ያነሳትን ገንዘብ ደግሞ ከሌላ ሰው ጨምራ ዲኤንኤውን አስመርምራለች። እዚህ ጋር ምንድነው እሱ ገንዘብ ለልጆች ሲሰጥ ልትጠፉበት ትችላላችሁ ብሏል ደረጀ። ሰምታችሁ ከሆነ ማለት ነው። ከዚህም በፊት ምናልባትም ገንዘብ ሊያጠፋሽ ይችላል፣ የምሰጥሽ ለምን እንደፈለግሽው ስትነግሪ ነው ብሏታል። አትወደኝም ብላለች እና ሳልወድሽ ቀርቼ ሳይሆን ስለወደድኩሽ ነው፣ ስለምወድሽ ነው ገንዘብ የምከለክልሽ። ምክንያቱም ገንዘብ ሊያጠፋሽ ይችላል፣ ትጠፊበትም ይሆናል። ለምን እንደምትፈልጊ ከነገርሽኝ ግን ልሰጥሽ እችላለሁ ብሏት። እሷ ደግሞ ያው መቼም ለዲኤንኤ ነው ብላ ገንዘብ መቀበል አትችልም። አኩርፋ ነው ጸጥ ብላ ሄደችው የነበረው። እናትየዋ እንግዲህ በጣም ተናዳለች። እንዴት ብትንቂ ነው፣ እንዴት ብትደፍሪ ነው እንደዚህ ያደረግሽው? አንቺ ስለ ትዳር አሁን ምን ታውቂያለሽ እና ነው እንደዚህ ያደረግሽው ብላ እንግዲህ አንገቷ ነው ሲጥ ያደረገቻት ማለት ነው። ዛሬ ሰርፕራይዝ አለ እያለች ነው የገባችው። ስትገባ ፈገግ ብላ ነበር እየገባችው። እናቷ ግን ምን ተገኝቶ ነው ዛሬ በጣም ደስ ብሎሻል፣ ሰሞኑን ደግሞ እግር አብዝተሻል፣ የት ነው የምትዩ? ምን አዲስ ነገር ኖሮ ነው ብላ ጠይቃታለች። ሰርፕራይዝ አለኝ፣ የሆነ ነገር ላሳይ እፈልጋለሁ፣ ግን እንዳትቆጭኝ፣ እኔ የሆነ ነገር ከጀመርኩኝ ያንን እስከ ፈጽም ድረስ እንደማላቆም ታውቂያለሽ ብላታለች። የኔ ልጅ አይደለሽ? እኔም እንዳንቺ ነኝ። የሆነ ነገር ከጀመርኩኝ መጨረሻውን ሳላይ ማቋረጥ አልፈልግም ብላለች። በጥሩ ነገር ላይ በስራ እልህ መያያዝ መልካም ነገር ነው። ያው በመጥፎ ነገር ሲሆን ነው እንጂ ሰው ያሰበውን ነገር እስከሚያሳካ እጅ አለመስጠት ይሄ ትልቅ ነገር ነው። ማርቲ እንግዲህ ያልጠበቀችው ነገር ነው የተከሰተው። አባዬ አልመጣም አይደለ ያመሻል ብላ ጠይቃ አመሻለሁ ብሏል ደውሎ ነበረ ብላ ስትላት እንግዲህ ይህንን ወረቀት ይኸው ግን እንዳትቆጭኝ ያለቻት ምንድን ነው ስትል እንግዲህ በጣም እየተንቀጠቀጠች ነበር። መናገር እንኳን አልቻለችም። ከፍተሽ ይኸው ምን እንደሆነ ይኸው ቆይ አትክፈችው እያለች እንግዲህ በጣም እየተንቀጠቀጠች ነበረ። ሙሉ ሰውነቷ ነው እየተንቀጠቀጠው። የዳጣንና የአባዬን ፀጉሮች እጄ ዲኤንኤ ያስመርምር ያለው ስትል እንዴት ብትደፍሪ ነው እንዴት ብትንቂ ነው ብላ እንግዲህ ማርቲ እንዳያቸዋት በጣም ተናዳለይ። በጥፊ ነው የመታቻት። በቃ ይቅርታ ብትልም ይቅርታሽን ቀቅለሽ ቢው እኔ ደረጀን አንድ ቀን እንኳን ጠርጥሬ አላቅም። አንቺ እንደዚህ እስከምትሆኝ እኔ የት ሄጃለሁ? የት ነበርኩኝ? አንቺ ነሽ ወይ ከማህፀን እየወጣሽው? በማለት በጣም በልጅቷ ተናዳባታለይ።
እየደበደበቻትም ትገኛለች። ናታን እያለች እንግዲህ ናታን እንዲያስጥላት የናታንን እርዳታ ጠይቃለች ማለት ነው። ናታን ስትል እንግዲህ አይደለም ናታን አባትሽን ቢሆን አያስጥልሽም ብሏል። እንግዲህ ናታን ውሃ ዳጣ ሆነው ሳሎን ላይ ቁጭ ብለው ነበረ። እነሱ እንግዲህ መጀመሪያ ውሃ ጌም እየተጫወተች ነበረ። ዳጣ ደግሞ ደብሯት ቁጭ ብላ ነበረ። ናታንም በስልኬ ስራ እየሰራው ነው ብሎ እንግዲህ ግን ከዛ በኋላ ዳጣ ስለደበራት ስልካቸውን ቀምታ ጠረጴዛ ላይ አስቀምጣ ነበረ። ምንድን ነው አይደብራችሁም? እኔ እኮ ደበረኝ ሁላችሁም ዝም ብላችሁ ብላ ተቀብላችኋለች። በእርግጥ ሰው ተሰብስበው አንድ ቦታ ሁሉም ስልክ ላይ ብቻ ሲሆን ትኩረቱ በጣም ነው የሚያስጠላው እና ምንም እያወሩ አልነበረም። ያው ዳጣም እጇ ላይ ስልክ ስለሌለ ነው። በነገራችን ላይ አሁን ያለንበት የሁላችንም ሁኔታ ይሄ ነው። ሰው ከጎኑ ካለው ሰው ጋር ከማውራት ይልቅ ስልክ ላይ ነው ፎከሱና ይሄ ደግሞ በጣም ከባድ ነገር ነው ማለት ነው። ቫይረስ በሉት የስልክ ቫይረስ ነው ማለት ነው። ዳጣ እንግዲህ ምን መሆን ነው የምፈልገው እስኪ ምን መሆን ይመስልካል ብላ ጠይቃው ነበረ ናታንን። እንዴ እስካሁን ምን መሆን እንደምትፈልጊ አታውቂም እንዴ ሲላት አላቅም እስኪ ንገረኝ፣ እኔ እኮ ምንም የማውቀው ነገር የለም እያለች እንግዲህ ይህንንማ ውሃም ትመልስልሻለች ሲላት ውሃ የውሃ መልስ እንግዲህ በጣም ነው እኔ ራሱ ያሳቀኝ። እኔ ሳድግ ምን ነበር መሆን የምፈልገው አለች። ሰው መሆን ነው የምፈልገው ብላለች። አሁን ምንድነች ስትባል አሁንማ ውሃ ነኝ፣ የሚጠጣ ውሃ ነች ስትላት ዳጣ እንግዲህ አዎ በቃ ሳድግ ነው ሰው ሆኖ ብላለች። በእርግጥ ሰው ሆኖ ተፈጥሮ ሰው እንደ ሰው የማይኖር ስላለ ሰው መሆን ያው ትልቅ ነገር ነው። ዳጣን ግን አስቋታል። በቃ እኔም ከአንቺ ጋር ሰው ነው የምሆነው፣ በቃ አብረን ሰው እንሆናለን ተባብለዋል። ናታን እንግዲህ ያርግላችሁ ብሏቸዋል። እና ኤቢ እንግዲህ ጥፊዋን እየቀመሰች ናታን እያለች ነበር ስትጣራ የነበረው። እንግዲህ ናታን ደርሶ ገላግሏቸዋል ማለት ነው። አቶ ደረጀ እንግዲህ ይህን ሲሰማ ምን ይላል የሚለው በጣም አሳሳቢ ነገር ነው። ዲኤንኤው ተከፍቶ አልታየም። እንግዲህ በቀጣይ ተከፍቶ ሲታይ የአቶ ደረጀ ትዳር በጣም አደጋ ላይ ነው። ምክንያቱም በጣም ነው የምታምነው የነበረው ማርቲ፣ እሱ ያላትን ነገር እሺ ብላ ነው የምትቀበለው። ዳጣም እንግዲህ የጓደኛው ልጅ እንደሆነች ነው ሲነግራት የነበረው። ኤቢ ግን ያው ዳጣ ከመጣችበት ሰዓት ጀምሮ በጣም ስትጠራጠር ነበረ። ያለ ምክንያት አልመጣችም እች ልጅ፣ አባዬ ልጁ ትሆናለች ደግሞ ይመሳሰላሉ ብላ ለእናቷ ደጋግማ ነግራት ነበረ። እናትየዋ ግን አስጠንቅቃት ነበረ ከዚህም በፊት ከዚህም በኋላ እንደዚህ አይነት ነገር እዚህ ቤት እንዳትናገሪ፣ አባትሽ ቢሰማሽ ምን ይላል? እንዴት ነው በዚህ ልክ አባትሽን አንቺ የምትጠረጥሪው? እኔ አንድ ቀን እንኳን ጠርጥሬ የማላቀው ብላለች። ስለ ትዳር አንቺ ምን ታውቂያለሽ ብላ እንግዲህ አንገቷ ነው ሲጥ ያደረገቻት። ይቅርታ ብትልም ምንም አልተሳካላትም። በነገራችን ላይ ዲኤንኤ ምርመራ መደረጉ የበለጠ የሚጠቅመው ለዳጣ ነው ማለት ነው። አባትየው እስካሁን እንግዲህ ገና ቀጠሮ እየሰጠ ነው፣ ቆይ እያለ ነው። ግን እንደዚህ በአጋጣሚ ቶሎ በአቋራጭ ውጤቱ ከታወቀ ለዳጣ ጥሩ ነው ማለት ነው። ለማርቲ ደግሞ በጣም ከባድ ነው፣ ለደረጀም ከባድ ነው። ዳጣ ደግሞ ከእህቶቿ ጋር ተስማምታ የምትኖርበት ነገር ይፈጠራል። መቼም ኤቢም እህቷ ትክክለኛ እህቷ ከሆነች ትጠላታለች ብዬ አላስብም። ያው የአባቷ ልጅ እህቷ ናት። አሁን ባላት እይታ ታያታለች ብዬ አላስብም። መቼም አብረው ባያድጉም ከአንድ አባት ከተወለዱ እህት ናቸው። በቃ ምንም ማድረግ አይቻልም። እና አቶ ደረጀ እንግዲህ ቅሌቱን እንዴት እንደሚቀበል እና ይሄ ድራማ አስተማሪ ነው። እውነት ለመናገር እንደዚህ ልጅ እየወለዳችሁ የምትደብቁ ሰዎች አይነቃም አይታይም ማለት በትዳር ላይ ለዛውም ሄዶ በጣም ከባድ ነው። መጠንቀቅ ነው። የሰው ልጅ ትዳር ከያዘ በቃ ከትዳር አጋሩ ውጭ ሌላ ይሄ መልከስከስ ምናምን ሲቀጥል ዝሙት ነው። ከእንደዚህ አይነት ነገር መቆጠብ የተሻለ ነው። በአጋጣሚ እንግዲህ አቶ ደረጀ ያው በአንድ ቀን ስህተት ነው የተፈጠረው ብሏል። እንደዚህ አይነት ነገሮች ደግሞ ከተከሰቱ ሁሌ በሰቀቀን ከመኖር የተፈጠረውን ነገር ማሳወቅ የተሻለ ነው። ለሚስቱ መጀመሪያ ቢያሳውቃት ይሻላል። መቼም 18 ዓመት ሙሉ በሰቀቀን ህይወት ነው የኖረው ብዬ ነው የማስበው። እዚህ ጋር አንደኛ ዳጣ ተጎድታለች። አባት እያላት ወላጅ እያላት ወላጅ እንደሌለው ሰው በጎዳና ማደሯ የራሱ የሆነ ተጽዕኖ አለው ማለት ነው። ስለዚህ ከተፈጠረ በኋላ የሆነ ነገር እውነቱን
ተቀብሎ በእውነት መኖር ነው። አንደኛ ህሊናን ነፃ አድርጎ መኖር፣ ከዛ ደግሞ ልጅቷም እንዳትጎዳ እሱ ፈልጎ ባመጣት ልጅቷ ዋጋ መክፈል አልነበረባትም። ይሄ የአቶ ደረጀ ስህተት ነው። በድራማ መልኩ በአቶ ደረጀ መጣ እንጂ እንደዚህ አይነት ብዙ ያልተነገረላቸው በድብቅ የሚኖሩ አንድም ብቻ ሳይሆን 2 3 በየቦታው እየወለዱ የሚያስቀምጡ ወንዶች አሉ። በተለይ እንደዚህ ወጣ ወጣ እያሉ ስራ የሚሰሩ ወንዶች እንደዚህ አይነት ነገር በብዙ ይሰማል እና ልጅ እቃ አይደለም፣ የሆነ ቦታ ላይ የሚጣል ነገር አይደለም እና ሲያድግ እንደዚህ ማንነቱን ይፈልጋል። ልክ ዳጣ የቤተሰብ ማንነት ሲያንገበግባት እንደነበረ ከማን የተፈጠርኩት እኔ ማን ነኝ ብላ በጣም እንግዲህ ምሳሌ ድራማ ላይ በምሰራበት ሰዓት ቤተሰቦቿን እስከምታገኝ ድረስ በጣም ነበረ የምትከፋው፣ በጣም ነበረ የምታለቅሰው። ይሄ ደግሞ እንግዲህ በወላጆች የተነሳ ነው። ስለዚህ እንደዚህ የምታደርጉ ወንዶች ራሳችሁን ግዙ፣ ራሳችሁን ቆጥቡ። ራስ መግዛት ካልተቻለ ደግሞ እንግዲህ እንደዚህ በአጋጣሚ ከተፈጠረ እውነትን መጋፈጥ ነው። እውነትን ተናግሮ የመሸበት ማደር የሚባል ተረት አለና በሀገራችን የሚተረቱ ተረቶች ካስተዋልናቸው ያው የሚያስተምሩን ናቸው። እስካሁን ድረስ እንግዲህ ዳጣ ምናልባት አቶ ደረጀ ወንድ ልጅ የለውም እንጂ በሆነ አጋጣሚ የሚጋቡ እህትና ወንድሞች አሉ፣ ከተለያየ የሚዋለዱ የተወለዱ የማይጠያየቁ እና ብዙ ችግር አለው። ግን እንደዚህ አይነት ነገር መቅረት አለበት ብዬ ነው የማስበው፣ እንደኔ ሀሳብ። በእርግጥ ትዳሬ ሊፈርስ ይችላል በሚል ፍራቻ ነበረ ያኔ ዳጣ የተጣለችው ማለት ነው። አሁን ደግሞ የበለጠ ጭራሽ ትዳሩ እስካሁን ለምን ደበከኝ የሚል ነገር አለ። ከዚህ በኋላ ደግሞ በስተ ሽምግልና ትዳር መበተን የራሱ የሆነ ከባድ ነገር አለና ማርቲ ከዚህም በኋላ ደግሞ አቶ ደረጀን እንግዲህ በጣም ነበረ የምታምነው። ከዚህ በኋላ ያው ልታምነው አትችልም። እሳትና ጭድ ነው የሚሆኑት አብረው ቢኖሩ ራሱና ከባድ ነው። ድብብቅ የሆነ ነገር መኖር አልነበረበትም። 18 ዓመት ሙሉ ለምን ደበከኝ የሚለው ራሱን የቻለ ሌላ ጥያቄ ነው። ለምን ከኔ ውጭ ሌላ ሴት ጋር ሄደህ ከወለድክ ሌላ ጥያቄ ነው። እና በጣም ብዙ ጥያቄዎች አሏት ማርቲ። ምን ሊፈጠር ይችላል የሚለው በጣም ሰስፔንስ ያደርጋል። ዳጣ ግን ያው ትክክለኛው ዲኤንኤ የሷ ከሆነ ከእህቶቿ ጋር በሰላም ትኖራለች። ጦርነቱ እንግዲህ የአቶ ደረጀ እና የማርቲ ነው ማለት ነው። ስለዚህ ኤቢ በቅናትሽም ቢሆን ለዳጣ ጠቅመሻታል። አንዳንዴ በዙሪያችሁ ምቀኛ አሳጣኝ የሚባል ተረት አለ። ወይ ጉድ! ዛሬ ግን ምነው እማማ ነው እንኩባችሁ፣ ግን በተረት ጨረስኩት ማለት ነው። ምቀኛ አንዳንድ ጊዜ ጥሩ ነው፣ ያበረታችኋል ማለት ነው፣ ያጎብዛችኋል። እና እሷ በቅናት የተነሳ ከዛም ቤት እሷን ለማባረር ብዙ ነገር ለማድረግ እየጣረች ነው የምትገኘው። እና እውነት በእርግጠኝነት የዳጣ ዲኤንኤ ከሆነ ዳጣ በሰላም እንግዲህ አባቷን በፊትም እንግዲህ ያው በደመ ነፍስ አባቴ ነው ብላለች። የበለጠ ደግሞ ዲኤንኤው ሲረጋገጥ ጥቅሙ የበለጠ ለዳጣ ነው ማለት ነው። ደስታዋ ሙሉ ይሆንላታል። ማለቴም እንግዲህ የባሏ ልጅ መሆኗን ትቀበላለች። ሌላ ምን አማራጭ አላት? መቼስ ከዚህ በኋላ ምንም የምታመጣው ነገር የለም። አንዴ ከሆነ ሆኗል ማለት ነው። ሀሳብ እና አስተያየታችሁን በኮሜንት አስቀምጡልኝ። ከዚህ ድራማ የምር ምን ተማራችሁ? አስተማሪ ድራማ ነው? አዝናኝ ድራማ ነው? ናታን እና ዳጣ እንግዲህ እንደሚጋቡ ተስፋ እናደርጋለን። ናታን ዳጣ ስለናት ሲወራባት እንግዲህ ሰላም ስለናት ስታወራባት ብዙውን ጊዜ አንገቷን የምትደፋው። የእናቷም ጥያቄ እንግዲህ በቅርቡ ግልጽ ይሆናል ብለን ተስፋ እናደርጋለን። ሰላምም እንግዲህ ስለ ልጅ ሲወራባት እሷም የሆነ በቃ ስለ ልጅ ሲወራባት መመለስ የማትፈልገው ነገር አለና ስለዚህ እችም ስለናት ሲወራባት መልስ የላትም፣ ያችኛውም ስለ ልጅ ሲወራባት መልስ የላትም። ስለዚህ ምንድነው እናትና ልጅ ሳይተዋወቁ አብረው በፍቅር እየኖሩ ነው። ሳይተዋወቁ የሆነ ውስጣቸው ነግሯቸው ነው ማለት ነው። እውነቱ የታወቀለት ያው በጣም ነው ደስ የሚለው። ሰላምዬ እንግዲህ ለዳጣ በጣም ጥሩ አመለካከት አላት። በጣም ነው የምትወዳት። እናትና ልጅ የሚያደርገውን አክት ነው የሚያደርጉት። ስለዚህ በስተ መጨረሻ ምን ሊሆን ይችላል የሚለውን አብረን ነው ልናይ የምንችለው። በዛሬ በዚሁ እናበቃለን። ቀጣዩን ክፍል ወደ እናንተ ይዤ እስከምመጣ ድረስ ቸር ሰንብቱ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀሳብና አስተያየታችሁን በኮሜንት አስቀምጡ።